هناك يسوون الخبز اللي يطلع للناس، شو اسمه هو؟ انجرة. الحين بتشوف حنان انا راح اسويها من اول مرة. الحين لحظة طلعت برا. አላሁ አክበር። በአሜሪካ 7 ወንድማማቾች ባንዴ እስልምናን ተቀበሉ። አላሁ አክበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናላችን ቤተሰቦች እንዴት ናችሁልን? ረመዳን 6 ደርሰናል። እንዲህ እያልን ሳናስበው 6 ቀን ከረመዳናችን ላይ ተነስቷል። እንዴት እያለፈ ነው እናንተ ጋር? በኢባዳ እያሳለፋችሁት እንደሆነ ተስፋ አደርጋለሁ። አብዝታችሁ ቁርአን እየቀራችሁ አብዝታችሁ የተራዊ ሰላት እየሰገዳችሁ እያሳለፋችሁት እንደሆነ ባለሙሉ ተስፋ ነኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ገይስ ኢትዮጵያ መምጣቱ ይታወቃል። እንግዲህ እዚህ ከመጣ በኋላ እንጀራ ጋግሮ ነበረ። የገይስ ሙያ ተፈትሿል። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩ ነው የሚሆነው። እንዲሁም በጣም አስገራሚና አነጋጋሪ የሆነው የወቅቱ ቪዲዮ ደግሞ በአሜሪካ 7 ወንድማማቾች እንግዲህ እስልምናን ተቀብለዋል በአንዴው። አላሁ አክበር አላሁ አክበር። እሱንም እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩ ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ اخوان እዚህ ጋር ነው ረሱል ሰለላሁ ዐለይሂ ወሰለም يلا دعاء በነፃ ዛሬ ይሄን ቪዲዮ የምታይ አላህ የምትፈልገውን ይስጥህ። አላህ የምትፈልገውን ይስጥህ። አላህ እዚህ አምጥታችሁ ዱዓ እንድታረጉ ያርጋችሁ። አላቅም ሁላችሁም የተጨነቀ አለ በእናንተ መሃል በጣም የሚሰማው የሆነ ነገር ብር የቸገረው ብር ሰዓት በፍሉስ አላህ ፍሉስ ይስጥህ። ማግባት ትፈልጋለህ? አላህ ሚስት ይስጥህ። ለሴትም ያኔ ሚስት ወንድ ይስጥሽ። وبر متፈልጊ እኮ አላህ ብር ይስጥሽ። ጤና ያነሰው የሆነ ነገር የጎደለው አላህ ጤና ይስጥህ። ሐቢቢ ረሱል ሰለላሁ ዐለይሂ ወሰለም እዚህ ጋር ነው። حبيبي رسول الله እዚህ ጋር ነው። ዱዓ አረኩልህ በነፃ يلا ቦነስ ዳሪ አላህ በውዱ ቦታ ላይ ተገኝቶ እንግዲህ በነፃ ዱዓ አድርጎልናል ያህያ። አላህ Subhanahu Wa Ta'ala ዱዓውን ይቀበለው። አላህ ዱዓዎቹ ጠቅላላ ገራሚ ዱዓ ናቸው። አላህ ይቀበለው ነው ማለት ፈልገው። እኛም እዛ ሄደን የነብዩ ሰለላሁ ዐለይሂ ወሰለም ቤት የምንጎበኝ የምንዘየር ያደርገን፣ እዛው ዱዓ የምናደርግ ያደርገን። ያላገባችሁ አላህ Subhanahu Wa Ta'ala ትዳርን ይወፍቃችሁ። ገንዘብ ነው አላህ Subhanahu Wa Ta'ala ሪዝቃችሁን ያስፋላችሁ። አፊያ ነው አላህ Subhanahu Wa Ta'ala የአፊያን ካባ ያልብሳችሁ ብሎናል ያህያ። አሚን ብለናል። ጥሩ ባሎች ምክርም ይፈልጋሉ። አንዱ መገለጫቸው ከሌላ ሰው እስኪ ለባለቤቴ ምን ላድርግላት፣ በምን ላስደስታት ብለው ምክር ይፈልጋሉ። በማን ኢምቲሳለን ቢአምሪ ነብይ ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም ብለዋል ኢስተውሱ ቢኒሳኢ ኸይራ። ኢስተውሱ ወስያ ፈልጉ ማለት ነው። አሲን ወታው ሊጠለብ ከሌላ ወስያ ፈልጉ። እስኪ ሌሎችን ሰዎች ሌሎችን መካሪ ምን ላድርግ ለባለቤቴ ብላችሁ ምክር ፈልጓል። እያንዳንዱ ባለትዳር ከሌላ ምክር ያው መፈለግ አለበት ማለት ነው። በየሰዓቱ እስኪ ምንድነው ከኔ የሚጠበቅብኝ ነገር ብሎ ይሄ የደህና እንትኖች መገለጫ ነውና ማለት ነው። እንግዲህ እንደሰማችሁት ነው ኡስታዛና እንዳሉት ከሆነ የጥሩ ባሎች መገለጫ ማለት ሚስትን ለማስደሰት ሌላን ሰው መጠየቅ ማለት ሚስቴን ምን ባደርግላት ልትደሰት ትችላለች ብሎ ሌላን ሰው ማማከር መጠየቅ፣ ይሄ የጥሩ ባሎች ምልክት ነው እያሉ ነበርና ኡስታዛና እንግዲህ አሁን ላይ አማካሪዎች መጥተዋል። የትዳር አማካሪዎች ሊሆኑ ይችላል ወይንም ደግሞ ከኖረው ሰው ኤክስፔሪየንስ በመውሰድ ሚስትን ለማስደሰት ከተለያየ ሰው ሐሳብ እየጠየቀ ሚስቱን ለማስደሰት ጥረት የሚያደርግ ሰው አላህ ይደሰትበታል። እንደዛ አይነት ባል መሆን ደግሞ ዘመናዊነት ነው። የቂያማ ቀን አላህ Subhanahu Wa Ta'ala ከፍ የሚያደርጋቸው ሰዎች ዝቅ ያሉትን ሰዎች ናቸው። ትሁት የሆኑትን ሰዎች ነው። ወመን ተጣወል ከፍ የሚል አለሁ ከኔ በላይ ማን አለ? ከኔ በላይ ላሳር በዒልም በል በምን በል በሁሉም ነገር እኔ ነኝ። እኔ ከሌለው እኮ ዓለም ምጠፋ ነው የሚመስለው። እንዲህ ብሎ የሚያስብ ሰው መን ተጣወል የሌለውን በቃ እንዲህ አይነቱን ሰው ወضعه الله يوم القيامة የቂያማ ቀን አላህ ዝቅ ያደርገዋል። አብዱላህ ብን መስዑድ ያስተላለፉልን እውነት ነው። ራሱን ከፍ የሚያደርግ አላህ Subhanahu Wa Ta'ala ዝቅ ያደርገዋል። ራሱን ዝቅ የሚያደርግ የሚተናነስ ሰው ደግሞ አላህ Subhanahu Wa Ta'ala ከፍ ያደርገዋል።
እኛ ሲጀምር ራሳችንን ከፍ የምናደርግበት እኮ ምንም አይነት ምክንያት የለንም። ሲጀምር እኛ የራሳችን የሆነ ነገር የለም። ምን ተነፈሰው አላህ ሱብሓነሁ ወተዓላ የሰጠን እስትንፋስ ነው። የሚረዝቀን አላህ፣ የሚያበላን አላህ። እኛ በራሳችን ችለን አንድ ነገር ማድረግ የማንችል ፍጡሮች ነን፣ ደካማ ፍጡሮች ነን። ስለዚህ እኛ ማን ሆነን ነው ሌላው ላይ የምንኮራው? ራሳችንን ከፍ የምናደርገው? ራሳችንን በቻለው መጠን ዝቅ ማድረግ አለብን። ራሳችንን ዝቅ ባደረግን ቁጥር ደግሞ አላህ ሱብሓነሁ ወተዓላ ከፍ ያደርገናል። በተቃራኒው ራሳችንን ከፍ የምናደርግ ከሆነ ደግሞ አላህ ሱብሓነሁ ወተዓላ ዝቅ ያደርገናል። ስለዚህ እዚህ ነገር ላይ በጣም ጥንቃቄ ልናደርግ ይገባል። አላሁ አክበር። ይህን ድንቅ ዜና እስኪ ኮመንቱን በተክቢራ እያደመቃችሁ በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ተከታተሉልኝ። በአሜሪካ 7 ወንድማማቾች ባንዴ እስልምናን ተቀበሉ። አላሁ አክበር። ምዕራባውያን እስልምናን በጣም ይጨቁናሉ የሚባሉ ሀገራት ላይ በጣም እስልምና እየተንሰራፋ ይገኛል። አላሁ አክበር። አላህ ዓለምን በሙሉ በእስልምና እንዲነስር ዱዓ ማድረጋችሁ እንዳትረሱ። አላሁ አክበር፣ አላሁ አክበር። እንግዲህ በአሜሪካ 7 ወንድማማቾች በአንዴው እስልምናን እንደተቀበሉ ወንድማችን መረጃውን እያጋራን ነበረ። አላሁ አክበር። ደስ ይላል፣ እጅግ በጣም ደስ ይላል። የላኢላሃ ኢለላህ ወንድማችን ሆነዋሉ። በዚህ ሰዓት በዓለም ላይ በከፍተኛ ፍጥነት እየተስፋፋ ያለው እምነት ምንም ጥያቄ የለውም እስልምና ነው። በተለይ ደግሞ አሁን ምዕራባውያን ላይ ኢሮፕ ላይ ምናምን በጣም እስልምና በከፍተኛ ፍጥነት እየተስፋፋ ነውና አልሐምዱሊላህ ረብል ዓለሚን። ከጊዜው ጋር የሚሄድ ከሰው ልጅ ጋር የሚስማማ አይነት እምነት ነው እስልምናና አልሐምዱሊላህ ረብል ዓለሚን። እስልምናን ለወፈቀን ሌሎችንም እስልምና እንዲወፍቃቸው ዱዓ እናደርጋለን። አሁንም ወስዳችሁ ቪዲዮ እንግዲህ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ ገይስ ኢትዮጵያ መጥቶ እንደነበረ እንግዲህ ከዚህ በፊት ቪዲዮም አጋርቻችሁ ነበረ። እኔ ትንሽ ያስገረመኝ ባቡል ኸይር ሄዱ እንጀራ የጋገረበት ፓርት ነበርና እሱም ቪዲዮ የገይስን ሙያ እንድትመለከቱ እፈልጋለሁኝ። ሃናንን የባቡል ኸይርን ዋና ስራ አስኪያጅን አግኝቷት ነበረ። ከሷ ጋርም ጥሩ ቆይታ አድርጎ ነበረ። እነሱም ቪዲዮዎች አያይዤ ልጋብዛችሁ። هذه قهوة إماراتية. هذه عشان الناس اللي موجودين هني وانتو شوية تشربون القهوة الإماراتية. هذه دلة وفيها فناجين. هذه ذكرى عشان تذكرونا بعد ما نروح. إن شاء الله نروح معاكم المطبخ نسوي القهوة مع بعض. من يعرف يسوي القهوة؟ أنت. لا خليكم مني. أنا تعلمت اللي تعلمته في السفر. دلتي معاي لما نحط الماء الحار. عندي القهوة سريعة، أحط قفشتين. طيب لين تصير القهوة أنا عندي لكم شيء. هذا للإيد وهذا للقلب، واحد لك وواحد لفتحية. الله أكبر. شو هالمفاجأة، سبحان الله. هذا هو شعار البرنامج، شيء يتذكرونا فيه. هو ليس بقيمته ولا بحجمه، ولكن هذا ذكرى على الذهب اللي بعتوه، ومن خلال اليوم آلاف من الناس تستفيد من خيركم اللي هو خير رب العالمين. الله يحفظكم. بالذهب أنت ذكرتنا، ولا أنت فيك خير يعني. الله يبارك. الله يبارك. جزاكم. الله يسلمك والله يحفظكم إن شاء الله. نشرب القهوة. تفضلي هنا. احنا ما نقضيها صياح من الصبح لليل. انا المفروض اعطي فتحية الكبيرة ولا اسف. هنا تسوون الخبز اللي يطلع للناس، شو اسمه هو؟ انجرة. الحين بتشوف حنان انا راح اسويها من اول مرة. الحين لحظة طلعتها برا. هذا اللي ما يخصه في الموضوع. تفضلي يا اختي. 100 صح؟ يعني انا سويتها نفس البيتزا. انا اريد اعيد. يلا بسم الله الرحمن الرحيم. اوبا انا احس اللي على يميني بس تضحك علي تقولها شو يسوي؟ الله يخليك لا تفشلينها. لا اوكي يا رب تطلع صح. اوه اصلي يا رب ما تنشك يا رب. اوبا شوفي الحركة حنان.
ማሻአላ ገይዝ እጅግ በጣም ፈታ ያለ ሰው ነው ወላሂ በጣም ፈታ እኔ እንደዚህ አይነት ሰው አይመስለኝም ነበር ማለት በቃ እርዳታው ላይ በጣም እናውቀዋለን በጣም ደስ የሚል ሰው ነው ከዛ በተጨማሪ ግን እንዲ ነፃ እንዲ የሚጫወት ፈታ ያለ ሰው አይመስለኝም ነበርና እዚህ ኢትዮጵያ ከመጣ በኋላ የሰራቸውን ቪዲዮ ስመለከት በጣም ፈታ ያለ ሰው ነው ገይስና ማሻአላ የባቡል ኸይር ስራ አስኪያጅ ሐናንም እንግዲህ ጋህዋ አፍልተው አጠጥቷታል እንዲሁም የወርቅ ስጦታም ሰጥቷታልና እንጀራ ሲጋገር እየተመለከታችሁት ነበር ፓፓፓ ሙያውን አስመስክሯል እንግዲህ ጋይስ ጋህዋ በማፍላቱም እንዲሁም ደግሞ እንጀራ በመጋገሩም የኢትዮጵያ የባህላዊ ምግባችን እንጀራን ጋግሮ ነው የሄደው ጋይስና ማሻአላ ብለናል ኢንሻአላህ እዚህ ኢትዮጵያ ተመልሶ ድጋሚ ከመጣ እናስቀረዋለን በቃ ኢትዮጵያ ዜግነት ነው የምንሰጠው ኢንሻአላህ ለማንኛውም እንግዲህ ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር ቪዲዮን ጎዳችሁ እንደተለመደ ሁላችሁም ላይክ ማድረግ አይረሳ ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ የደወል ምልክቷን ይጫኑ ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ